በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡር አባታችን መልአከ ኢዮር ቀሲስ መምህር አብይ አረጎ የዚች ታምረኛው ደብር አስተዳዳሪ፣ ሊቃውንተ ቤተ ክርስቲያን፣ አይንተ እግዚአብሔር ካህናት፣ ላይካነ ምስጢር ዲያቆናት፣ በዚህ በተቀደሰ ስፍራ የተሰበሰባችሁ የእናታችን የእመቤታችን የወለላይቱ እመቤት የድንግል ማርያም የኪዳነ ምሕረት የአስራት የቃል ኪዳን ልጆች የሊቀ መላኩ የቅዱስ ራጉኤል የነፍስ ወዳጆች በኃያሉ በመድኃኔዓለም ስም እንደምን አደራችሁ? አሜን። ወላዲተ አምላክ እመብርሃን ኪዳነ ምሕረት ከያለንበት ሰብስባ ለዚህ ለበረከት ቀን ለደጇ ያበቃችን ኪዳነ ምሕረት ከተወዳጅ ልጇ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋር ክብር ምስጋና ይድረሳቸው። ለጥቂት ደቂቃ ከኔ ጋር ትምህርተ ወንጌል እንማማራለን። እግዚአብሔር አምላካችን ጥበቡንና ማስተዋሉን ይስጠን፣ አይነ ልቦናችንን ያብራልን። በዚህ በማቴዎስ ወንጌል በምዕራፍ 8 ቁጥር 13 ላይ ብላቴናውም በሉ እስኪ ብላቴናውም በዛች ሰዓት ተፈወሰ። ስለ ቃሉ እግዚአብሔር አምላካችን የተመሰገነ ይሁን። እንግዲህ ስለ ተፈወሰው ሰው ነው የምንነጋገረው። ለብዙዎቻችን ፈውስ ያስፈልገናል። እንደ ሀገር ታመናል፣ ፈውስ ያስፈልገናል። እንደ ሕዝብ ታመናል፣ ፈውስ ያስፈልገናል። እንደ ግለሰብ ደግሞ ታመናል፣ ፈውስ ያስፈልገናል። በዝሙት የታመምናለን፣ በኃጢአት የታመምናለን፣ በክፋትና በርኩሰት የታመምናለን፣ በሐሜት የታመምናለን፣ ሰውንና እግዚአብሔርን በመበደልና በማስቀየም የታመምናለን። የታመምነውን እግዚአብሔር ይፈውሰን። ከላይ ጀምሮ ቃሉን ስንመለከት በዚህ በማቴዎስ ወንጌል በምዕራፍ 8 ቁጥር 5 ጀምሮ ወደ ቅፍርናሆምን በገባ ጊዜ የመቶ አለቃ ወደ እርሱ ቀርቦ ጌታ ሆይ ብላቴናው ሽባ ሆኖ እጅግ እየተሰቃየ በቤት ተኝቷል ብሎ ለመነው። ከዚህ ቃል እንደምንረዳው አንደኛ ለስም አጠራሩ ክብር ምስጋናና ስግደት የሚገባው ጌታችን መድኃኒታችን ኢየሱስ ክርስቶስ ስጋ ማርያምን ለብሶ በምድር ተመላልሶ በሚያስተምርበት ጊዜ በተደጋጋሚ ወደዚች ከተማ ገብቷል። በዚች በቅፍርናሆም በምትባለው ከተማ ጌታችን መድኃኒታችን ኢየሱስ ክርስቶስ ብዙ ነገር አድርጓል። ለምሳሌ እቺ ቅፍርናሆም የምትባለው ከተማ የጌታችን ከተማ ተብላ ተጠርታለች። በማርቆስ ወንጌል በምዕራፍ 9 ቁጥር 1 ላይ ስንመለከት በታንኳም ገብቶ ተሻገረና ወደ ገዛ ከተማው መጣ ተብሎ ተጽፏል። እቺ ከተማ የጌታችን የመድኃኒታችን የኢየሱስ ክርስቶስ የገዛ ከተማው ተብላ ተጽፋለች። እንዲሁም ደግሞ በማርቆስ ወንጌል በምዕራፍ 2 ቁጥር 1 ላይ እንደምንመለከተው ሽባ ሆኖ 4 ሰዎች በአልጋ ያመጡትና ጌታችን መድኃኒታችን ኢየሱስ ክርስቶስ የነበረበትን ቤት ጣራ ገንጥለው ሽባውን በጣራ አስገብተው ጌታችን መድኃኒታችን ኢየሱስ ክርስቶስን ፈውስልን፣ ሽባውን ተርትርልን ብለው ብዙ ሰዎች ጌታችንን የለመኑበት ሽባውን የፈወሰበት በዚች ከተማ ነው። እንደገና የቅዱስ ጴጥሮስ አማትን ከንዳድ የፈወሰው ጌታችን መድኃኒታችን ኢየሱስ ክርስቶስ በዚች ከተማ ነው። እንዲሁም በማቴዎስ ወንጌል በምዕራፍ 12 ቁጥር 9 እስከ 13 ላይ የተጻፈውን ለረጅም ዓመት እጁ የሰለለች እጁ ታጥፎ ሽባ ሆኖ ሲሰቃይ የነበረውንም ሰው የፈወሰው ጌታችን መድኃኒታችን ኢየሱስ ክርስቶስ በዚች ከተማ ነው። እንዲሁም በዮሐንስ ወንጌል በምዕራፍ 6 ከቁጥር 24 እስከ 29 ላይ የተጻፈው የሕይወት እንጀራ እኔ ነኝ የሚለውንም ስብከት ያስተማረው በዚች ከተማ ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚች ከተማ ወደ ቅፍርናሆም ሲመጣ የመቶ አለቃ የሆነ ወይም ደግሞ የጦር መኮንን የሆነ ባለስልጣን የሆነ ወታደሮችን የሚያዝና የሚገዛ የነበረ አንድ ሰው ጌታችን መድኃኒታችን ኢየሱስ ክርስቶስን ለማግኘት
ወደሱ መጣ። ወደሱ ከመጣ በኋላ ጌታ ሆይ ብሎ አንድ ነገር ነገረው። ብላቴናዬ ሽባ ሆኖ እጅግ እየተሰቃየ በቤት ተኝቷል ብሎ ለመነው። ይህንን የመቶ አለቃ ስናነሳ ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ ለመምጣት የወታደር አለቃ ወይም ደግሞ ባለስልጣን ገዢ መሆኑ አልገደበውም። እኔ ወታደር ነኝ፣ እማዘው ሰው ብዙ ነው፣ ስንት ሰራዊት አለኝ ብሎ በትዕቢት በመመካት ወደ ኋላ አላለም። ይህንን መቶ አለቃ ጌታችን መድኃኒታችን ኢየሱስ ክርስቶስን ከማግኘት የገደበው ምንም ነገር የለም። ዛሬ ብዙ ባለስልጣናት ወደ ቤተ ክርስቲያን መምጣት፣ ወደ ጌታችን መምጣት ስልጣናቸው ይገድባቸዋል፣ ስልጣናቸው ይከለክላቸዋል። ወደ ጌታችን መምጣት፣ ወደ ቤተ ክርስቲያን መጠጋት ምን ተእፍረት የሚሆንባቸው ባለስልጣኖች አሉ። ስልጣን ስላላቸው፣ ማዕረግ ስላላቸው፣ ከፍተኛ ቦታ ላይ ስለተቀመጡ ወደ ቤተ ክርስቲያን መምጣት፣ ወደ ጌታ መምጣት የማይፈልጉ ብዙ ሰው አሉ። አንዳንዱ ታዋቂ ስለሆነ ወደ ቤተ ክርስቲያን መምጣት በሰው መታየት ያፍራል። ሌሎቹም ትልቅ ማዕረግና ስልጣን ስላላቸው ቤተ ክርስቲያን መጥተው መታየት የሚያፍሩ የሚፈሩ ብዙ ሰዎች አሉ። እንደዚህ ለሚሆኑ ሰዎች ይሄ የመቶ አለቃ ትልቅ አስተማሪ ነው። የመቶ አለቃ ነው፣ የሮማ ወታደር ገዢ ነው። ነገር ግን በቤት ውስጥ አንድ ብላቴና ሽባ ሆኖ፣ ሽባ መሆንም ብቻ አይደለም፣ ሽባነቱ ደግሞ በጣም ያሰቃየው መከራ ያበላው ነበረ። ስለዚህ የዚህን ብላቴና መፈወስ ፈለገና ጌታችንን ፈልጎ ወደ ጌታችን መጣ። ከዛ በኋላ ጌታ ሆይ ብሎ ለመነው። ብላቴናዬ ሽባ ሆኖ ይሰቃያል ብሎ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ነገረው። ዛሬም በየቤቱ እጅግራቸው የታሰሩ ሽባ የሆኑ አሉ። አእምሯቸው የታሰረ፣ ውስጣቸው የታሰረ ብዙ የውስጥ ሽባዎች አሉ። ፈውስ የሚያስፈልጋቸው፣ ጌታችን የሚያስፈልጋቸው፣ ጌታችን ሊጎበኛቸው የሚገባ ግን በቤቱ ውስጥ ታስረው የሚሰቃዩ ብዙ ሰዎች አሉ። ይሄ መቶ አለቃው ብላቴና በቤቱ ውስጥ ታስሮ ቁጭ ብሎ መታሰር ብቻ ሳይሆን እስራቱ ስቃይ ሆኖበት ይጨነቅና ይሳቀቅ ነበረ። ከዛ ብላቴናዬ ሽባ ሆኖ እጅግ እየተሰቃየ በቤት ተኝቷል ብሎ ለጌታችን ሲነግረው ጌታችን ኢየሱስ ክርስቶስ ምን ብሎ መለሰለት? እኔ መጥቼ እፈውሰዋለሁ አለ። ምን አደርገዋለሁ አለ? እፈውሰዋለሁ አለ። እግዚአብሔር ሁላችንን የሚፈውሰን። ይሄ ሰው ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ ስለመጣ ጌታችን መድኃኒታችን ኢየሱስ ክርስቶስ ልመናውን ሰማና እኔ መጥቼ እፈውሰዋለሁ አለው። በጣም የሚገርመው ይሄ መቶ አለቃ ጌታችን መድኃኒታችን ኢየሱስ ክርስቶስ እኔ መጥቼ ብላቴናውን እፈውስልሃለሁ ሲለው፣ አዎ ጌታ ሆይ ልመናዬን ጸሎቴን ሰምተሃል፣ ና ተነስ እንሄድ፣ ወደ ቤትም ግባ፣ እንዳልከው እንደ ቃልህም ልጄን ፈውስልኝ፣ አድንልኝ፣ ማርልኝ አላለ። እጅግ በጣም የትህትና ቃል ነው የተናገረው። ቁጥር 8 ላይ ምን ይላል? የመቶ አለቃውን መልሶ ጌታ ሆይ በቤቴ ጣራ ከታች ልትገባ አይገባኝም አለ። ልትገባ ይገባኛል ነው ወይስ አይገባኝም? ምን ያለው? አይገባኝም አለ። ዛሬ አይገባኝም የምንል ሰዎች አለን። ብዙዎቻችን ይገባኛል ነው የምንለው። በረከቱ ይገባኛል፣ ትዳሩ ይገባኛል፣ ልጅ ይገባኛል፣ ስራ ይገባኛል፣ ዘላለማዊ ሕይወት ይገባኛል፣ ቅዱስ ሥጋውና ክቡር ደሙ ይገባኛል ብለን ነው የምንናገረው። በትህትና ለእኔ ይሄ አይገባኝም ብለን ዝቅ ስንል እግዚአብሔር እንዲገባን ያደርገናል ወይም ደግሞ ይሰጠናል። ይሄ ሰው ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ እሱ መጥቶ እንሂድ ልፈውስልህ ሲለው ጌታ ሆይ አንተ ከቤቴ መጥተህ ከጣራው በታች ልትገባ በቤቴም ልታርፍ እኔ የሚገባኝ ሰው አይደለሁም ብሎ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ መለሰለት። ነገር ግን ቃል ብቻ ተናገር ብላቴናው ይፈወሳል አለ። ምን አድርግ አለ? ቃል ብቻ ተናገር ብላቴናውም ይፈወሳል አለ። ይሄ ሰው ጌታችን መድኃኒታችን ኢየሱስ ክርስቶስ በአካለ ሥጋ ቤቱ መጥቶ እንዲፈውስለት ሳይሆን ከእምነቱ ብዛትና ጽናት የተነሳ ጌታ ሆይ አንተ ባትመጣም መለኮታዊ ቃል ካወጣ ልጄ ፈውስ ይዳን ብለህ ከተናገርክ
እንደ ቃል ይሆንልኛል ይደረግልኛል። ስለዚህ ጌታ ሆይ አንተ ዝም ብለህ ብቻ በቃ ቃል ተናገር፣ ልጄ ይድናል፣ እንደ ቃል ይደረግልኛል ብሎ መለሰለት። ይሄንን ከመለሰለት በኋላ ደግሞ በጣም የሚገርማችሁ ጌታችን መድኃኒታችን ኢየሱስ ክርስቶስ በቤቱ እንዳይገባ ከጣራው በታች እንዳይጠለል እዛው ባለበት ሆኖ በቃሉ ብቻ ልጁን እንዲያድንለትና እንዲፈውስለት ጌታችን መድኃኒታችን ኢየሱስ ክርስቶስ የማስረዳትና የማሳመን ደግሞ ሲሰራ እናያለን። ጌታችንን ለማስረዳት ለማሳመን ሲጥር እንመለከታለን። ምን አለ? እኔ ደግሞ ለሌሎች ተገዢ ነኝ፣ ከኔም በታች ጭፍራ አለኝ። አንዱንም ሂድ ብለው ይሄዳል፣ ሌላውንም ና ብለው ይመጣል፣ ባሪያዬንም ይህንን አድርግ ብለው ያደርጋል አለው። በጣም የሚገርም ቃል ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደሱ መጥቶ ቤቱ ገብቶ ከጣራው በታች አርፎ ብላቴናውን እንዳይፈውስለት ጌታችንን አስረዳው። እንደነገርኳችሁ ምንድነው ያለው? ከኔ በላይ አለቆች አሉ፣ እኔ ለነሱ እታዘዛለሁ። እኔ የመቶ አለቃ ነኝ፣ ከበታች ብዙ ማዛቸው ምገዛቸው ወታደሮች አሉ። እነሱን ደግሞ ኑ ብላቸው ይመጣሉ፣ ሂዱ ብላቸው ይሄዳሉ፣ እንደ ቃሌም ይታዘዛሉ። ለኔ በቃሌ ስለሚታዘዙ አንተ ደግሞ በቃል ብቻ አዘዝ ተናገራለሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ ይላል ቁጥር 10 ላይ ኢየሱስም ሰምቶ ተደነቀና ለተከተሉትም እንዲህ አለ፣ እውነት እላችኋለሁ በእስራኤል እንዲህ አይነት ያለ ትልቅ እምነት አላገኘውም አለ። በዚህ ቃል ጌታችን መድኃኒታችን ኢየሱስ ክርስቶስ ሁለት ነገር ተናገረ። የመጀመሪያው በጌታችን በመድኃኒታችን በኢየሱስ ክርስቶስ ተደነቀ ይላል። አሁን ጌታችን የሚደነቀው ነው አይደለም። የተደነቀበት ነገር ምንድነው? ይሄ የመቶ አለቃ ወይም ደግሞ ይሄ ወታደር ወይም ይሄ አዛዥ የሮማ ወታደር ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በመጣበት ጊዜ እስራኤላውያን በሮማ ቅኝ ግዛት ተገዝተው ይሰቃዩ ስለነበረ ይሄ የሮማ ወታደር አሕዛብ ነበረ፣ አይሁዳዊ አይደለም። ጌታችን መድኃኒታችን ኢየሱስ ክርስቶስ ከአይሁድ ዘር ነው የተወለደው የተገኘው። ስለዚህ ለእነሱ መጥቶ እነሱ አልተቀበሉትም። እንደውም በጣም የሚገርማችሁ ታስታውሳላችሁ፣ በጌርጌሴኖን ያለ ክፉ መንፈስ ያደረበት ሌጊዮን የሚባል ክፉ መንፈስ የሚያሰቃየው ወደዛ ሰው መጥቶ ጌታችን መድኃኒታችን ኢየሱስ ክርስቶስ ያንን ሌጊዮን ከነሰራዊቱ ከነጭፍራው ከዛ ሰው ካስወጣ በኋላ በዛ በጌርጌሴኖን ሀገር የሚኖሩት ሕዝብ ተሰብስበው ጌታችን መድኃኒታችን ኢየሱስ ክርስቶስን ለምን ክፉ መንፈስን ከዚህ ሰው አስወጣ? ስለዚህ አንተ ከሀገራችን ውጣልን አሉት። ምን አድርግልን አሉት? ከሀገራችን ውጣልን፣ አንፈልግህም፣ የምታደርገውን ነገርም አንፈልግም። ስለዚህ አንተ ውጣልን፣ ሄድልን ብለው ጌታችንን ገፍተውት ነበረ። ጌታችን መድኃኒታችን ኢየሱስ ክርስቶስ የተደነቀው ለፈለጉት መጣ፣ አልፈለጉትም። ያልፈለገው ሰው ወይም ደግሞ እሱ ደግሞ ጌታችንን ያልፈለገው ሰው ብላቴናው ስለታመመበት ጌታ ሆይ እንደ ቃልህ በቃል ብቻ አድንልኝ ሲለው ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ መቶ አለቃ እጅግ በጣም ተደነቀ። ሁለተኛ ደግሞ ስለ እምነቱ ተደነቀ። ስለ ምኑ ተደነቀ? ስለ እምነቱ። ጌታችን መድኃኒታችን ኢየሱስ ክርስቶስ እንደሚያድን ያውቃል፣ ያምናል። ከዛ ባለፈ ግን መጥተህ ከምታድንልኝ ቃል ብቻ ተናገር፣ እንደ እምነት ይደረጋል ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስን ተናገረው። በዚህ ምክንያት ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ መቶ አለቃ ተደነቀና በእስራኤል እንኳን እንዲህ ያለ ትልቅ እምነት አላገኘውም አለ። እላችኋለሁ ብዙዎች ከምስራቅና ከምዕራብ ይመጣሉ፣ ከአብርሃምና ከይስሐቅ ከያዕቆብ ጋር በመንግሥተ ሰማያት ይቀመጣሉ። ከምዕራብና ከምስራቅ ይመጣሉ የተባሉት አሕዛብ ናቸው። ከደጅ ውጭ ያሉት ናቸው። ከበረቱ ውጭ ያሉት ናቸው። እነሱ ይመጣሉ፣ ንስሐ ይገባሉ፣ ሥጋው ደግሞ ይቀበላሉ፣ ዘላለማዊ መንግሥትን ይወርሳሉ ሲል ጌታችን መድኃኒታችን ኢየሱስ ክርስቶስ ብዙዎች ከምስራቅ ይመጣሉ፣ ከአብርሃም ከይስሐቅ ከያዕቆብ ጋር በመንግሥተ ሰማያት ይቀመጣሉ አለ። እዛው ደግሞ ቁጥር 12 ላይ የመንግሥት ልጆች ግን ይላል በውጭ ወዳለው ጨለማ ይጣላሉ፣ በዚያም ለቅሶና ጥርስ ማፋጨት ይሆናል አለ። የመንግሥት ልጆች የተባሉት እኔና እናንተ ነን። የመንግሥት ልጆች በውጭ ወዳለው ጨለማ ይጣላሉ፣
በዚያም ለቅሶና ጥርስ ማፋጨት ነው ያለው ይላል። እኛ የመንግስቱ ልጆች ነን አይደል? ወደ ጨለማ እንጣላለን። የምንጣለው ለምንድን ነው? ንስሐ ሳንገባ ስንሞት። ወደ ጨለማ የምንጣለው ለምንድን ነው? ቅዱስ ሥጋውንና ክቡር ደሙን ሳንቀበል ስንኖርና ስንሞት። ወደ ጨለማ የምንጣለው ለምንድን ነው? ከቤተ ክርስቲያን ርቀን ከአምልኮት ሕይወት ሸሽተን በኃጢአት ሰልጥነን በሥጋ ሕይወት እግዚአብሔርን እየበደልን ስንኖር ወደ ጨለማ እንጣላለን። ከምዕራብ ከምስራቅ የሚመጡት እነሱ መንግሥተ ሰማያት ይወርሳሉ የተባሉት አሕዛብ ናቸው። ዛሬም አሉ አይደለ? ብዙ ሙስሊሞች ተጠምቀው ድነው ሥጋው ደሙ ተቀብለው እኛን የቀደሙ ብዙ አሉ። እኛ ደግሞ ንስሐ ግቡ ስንባል አንገባም ብለን ሥጋው ደሙ ተቀበሉ ስንባል ሸክም ሆኖብን ዛሬም ድረስ ያለ ንስሐ ያለ ቅዱስ ቁርባን የሚኖሩ በጣም ሚሊዮን ክርስቲያኖች አሉ። ለእነሱን የተነገረው ወደ ጨለማ ይጣላሉ፣ በዛም ጥርስ ማፋጨት፣ ትሉም ያንቀላፋ፣ ጨለማው የማይገፋ መከራ ይቀበላሉ ሲል ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ይሄንን መቶ አለቃ እንዲህ አለው፣ ሂድ አለው፣ እንዳመንክ ይሁንልህ አለው። ምን እንዳደረክ ይሁንልህ? እንዳመንክ። ይሄ ሰው አመነ። በነገራችን ላይ ብዙዎቻችን እናምናለን አይደል? እምነት አላችሁ የላችሁ? እግዚአብሔርን ታምናላችሁ? እግዚአብሔር እንዳለ ታምናላችሁ? ችግሩ ብዙዎቻችን እግዚአብሔር እንዳለ እናምናለን፣ እግዚአብሔርን ፈጣሪ እንደሆነም እናምናለን፣ ግን ለእግዚአብሔር አንታመንም። ማመን መታመንን ያመጣል። ብዙዎቻችን እግዚአብሔርን የምናምነው ያለ መታመን ነው፣ ወይም ደግሞ ያመነውን ነገር ሳናደርግ ስንቀር ነው የምንኖረው። ብዙዎቻችን እምነት አለን፣ እንጸልያለን፣ እንደ አቅማችን አምነን ቤተ ክርስቲያን እንመላለሳለን፣ ግን አምነን ነው የምንበድለው። የሚያምን ሰው አለመታመኑ አለማመኑ በምን ይታወቃል ቢባል እግዚአብሔርን ይበድላል፣ ኃጢአት ይሰራል፣ እግዚአብሔርን ያስቀይማል። የሚያምን ሰው ለእግዚአብሔር የሚታመን ስለሆነ እግዚአብሔርን ይፈራል፣ እግዚአብሔርን ሳያስቀይም ይኖራል። እግዚአብሔርን ቢበድልና ኃጢአት ቢሰራም የሚያምን ሰው ስለሆነ ይታመንና ንስሐ ይገባል፣ እግዚአብሔርን በንስሐ ይቅርታ ይጠይቃል። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ሂድና እንዳመንክ ይሁንልህ አለው። በዚያን ሰዓት ብላቴናውም በዛች ሰዓት ተፈወሰ ይላል። ብላቴናው ምን ሆነ? ተፈወሰ። ጌታችን መድኃኒታችን ኢየሱስ ክርስቶስ ይሄንን ብላቴና የፈወሰው እንደነገርኳችሁ ቤቱ ሄዶ አይደለም፣ ቃል ብቻ ተናግሮ ነው። መቶ አለቃውም የጌታችንን ቃል ሰምቶ ብቻ ነው አመነ። ወደ ቤቱ ሲሄድ ጌታችን መድኃኒታችን ኢየሱስ ክርስቶስ ሂድ ይፈወሳል ይድናል ብሎ የተናገረኝ ቃል ባይፈጸምስ ብሎ አልተጠራጠረም። ይልቁንም የጌታችን የኢየሱስ ክርስቶስን መለኮታዊ ቃል ሲሰማ አመነ፣ ታመነ፣ ወደ ቤቱ ሄደ። ወደ ቤቱ ሲሄድ ሽባ የሆነው ለዓመታት የተሰቃየው የተጨነቀው ያ ብላቴና ማንም ሳይዳስሰው በጌታችን በመለኮታዊ ቃል ብቻ ተፈውሶ አገኘው። ስለዚህ የምታምኑ ከሆነ ትፈወሳላችሁ፣ በእግዚአብሔር የምትታመኑ ከሆነ ትድናላችሁ። ብዙዎቻችን እናምናለን፣ አምነን ግን መንፈሳዊ ሕይወቱን በተግባር አንኖርም። እምነታችን ብዙ ጥርጣሬ ያለበት፣ እምነታችን ኃጢአት የተደባለቀበት ነው። እምነታችን ብዙ ነገር የጎደለበት ነው። በእውነት ይሄንን መቶ አለቃ ስንመለከት ስልጣኑ አልገደበውም፣ ማዕረጉ አልከለከለውም። ለዛውም ጌታችን መድኃኒታችን ኢየሱስ ክርስቶስን ፈልጎ አግኝቶ ቃሉን ብቻ ሰምቶ ልጁ ተፈውሶለታል። ዛሬም በእውነት እመቤታችንን ቃል ብቻ ተናገሪ እኔ እፈወሳለሁ ካላችሁ ትፈወሳላችሁ? አትፈወሱም? እንደዚህ መቶ አለቃ በሕመም የምትሰቃዩ ሰዎች ጌታ ሆይ እኔ ኃጢአተኛና በደለኛ ነኝ፣ በእውነት ቃል ብቻ ተናገር እኔ እድናለሁ፣ እፈወሳለሁ፣ እንደ እምነት ያደርግልኝ በሉት። እግዚአብሔር ያድነናል፣ እግዚአብሔር ይፈውሰናል። የትኛውም በሽታና ሕመም ከሱ ስልጣን በታች ነው። ለሰው የከበደው ለሐኪም ያስጨነቀው እኛንም ደግሞ ተስፋ ያስቆረጠው ችግር፣ ፈተና፣ መከራ፣ ሕመም ለእግዚአብሔር ቀላል ነው። እንደዚህ መቶ አለቃ በእውነት ጌታችንን አምነን
እፈወሳለሁ፣ እድናለሁ። ደግሞ ልጆች የታመሙባችሁ ቤተሰቦች ልጄ እናት አባቴ አምናለሁ ይፈወሳል ብላችሁ ወደ ቤተ ክርስቲያን ካመጣችሁ እንደ እምነታችሁ እግዚአብሔር አምላክ ያደርግላችኋል። በዚህ በሮሜ መልእክት ቅዱስ ጳውሎስ በምዕራፍ 1 ቁጥር 17 ላይ ጻድቅ በእምነት ይኖራል ይላል። ጻድቅ በምን ይኖራል? በእምነት ይኖራል። ዛሬ እኛ በእምነት ነው የምንኖረው? በእምነት ነው በእውቀት ነው የምንኖረው? ንገሩኝ እንጂ። በእውቀት ነው አይደል የምንኖረው? በእምነት አይደለም። እናምናለን ግን ባመንነው አንኖርም። ያመንነውንማ ብንኖር እንጸልያለን፣ እንሰግዳለን። ጧት ማታ የአምልኮት ጊዜ ይኖረናል። ለእግዚአብሔር ጊዜና ሰዓት ይኖረናል። ጻድቅ በእምነት ይኖራል ይላል። ቅዱሳን አባቶቻችን የሚኖሩት በእምነት ነው። በእውነት እግዚአብሔር አምላክ እንደ ቅዱሳኑ እምነት ሰጥቶን በእምነታችን ጸንተን እንድንኖር እሱ በቸርነቱ ይርዳን። በዚህ በትንቢተ ኤርምያስ በምዕራፍ 14 ቁጥር 19 ላይ ስለምን ታመን፣ ፈውስስ ስለምን የለንም፣ ሰላምስ በምን ተጠባበቅን፣ መልካምም አልተገኘም፣ ፈውስን በተስፋ ተጠባበቅን ይላል። ፈውስን ምን አደረግን? በተስፋ ተጠባበቅን። መፈወስ የምትፈልጉ ሰዎች በእምነት ሆናችሁ እግዚአብሔርን ተጠባበቁት። እግዚአብሔርን የሚጠብቅ ሰው እግዚአብሔር አይቀርበትም። እግዚአብሔርን ያመነ ሰው እግዚአብሔር አያጎልበትም። የትኛውንም ነገር በጾም በጸሎት በስግደት በንስሐ ሆናችሁ እግዚአብሔርን ከጠበቃችሁ በእውነት እግዚአብሔር በጊዜውና በቀኑ ይመጣል። በተስፋ የሚጠብቀው ሰው እግዚአብሔርን ያገኘዋል፣ እግዚአብሔር ይፈውሰዋል። ታስታውሳላችሁ አይደል? አባታችን አዳም ለ5500 ዘመን በሲኦል ሲሰቃይ የሚድንበትን የሚፈወስበትን ከሲኦል የሚወጣበትን ቀን በተስፋ ይጠብቅ ነበረ። ለ5500 ዘመን እንደኔና እንደናንተ እየበላ እየጠጣ እየተደሰተ እየገባ እየወጣ አይደለም። በሲኦል በደይን ተይዞ በክፉ መናፍስት እየተቀጠቀጠ በእሳት እየተለበለበ በጭንቅና በስቃይ ለ5500 ዘመን በመከራ ሆኖ ጌታችን መድኃኒታችን ኢየሱስ ክርስቶስ ይመጣል፣ ይፈውሰኛል፣ ያድነኛል፣ ወደ ቀደመ ክብሬ ይመልሰኛል ብሎ በእምነት ጠበቀ። ጌታችንም እምነቱን አይቶ ከድንግል ማርያም ተወልዶ አድኖት ወደ ቀደመ ክብሩ መልሶታል። ታዲያ እኔና እናንተ ለ1 ዓመት ለ1 ወር ለ2 ለ3 ዓመት ለ10 ዓመት እግዚአብሔርን በትዕግስት መጠበቅ ያቅተናል እንዴ? አያቅተንም። አንዳንዶቻችን እግዚአብሔር ስንት ዓመት ስንበድለው ስናስቀይመው ኃጢአት ስንሰራ ታግሶን ንስሐ ገብተን ወደሱ ተመልሰን እግዚአብሔር ሁሉን ነገር በአንድ ጊዜ ካላደረገልን እምነታችን ይጎርላል፣ ተስፋ እንቆርጣለን። ስንት ዓመት ኃጢአት ስንሰራ ያላጠፋን የታገሰን እግዚአብሔር እስኪያደርግልን ድረስ የማንታገስ ተስፋ የምንቆርጥ ብዙ ሰዎች አለን። እግዚአብሔር አምላካችን በእውነት እንደዚህ 100 አለቃ እምነቱን ይስጠን፣ ሁላችንን የሚፈውሰን። ብላቴናውም በዛች ሰዓት ተፈወሰ እንዳለ ሁላችንንም መድኃኒታችን ኢየሱስ ክርስቶስ በቸርነቱ ይፈውሰን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆያል።